ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ነው ከሰዓት ጀምሮ ወደ እናንተ ይደርሳል የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደስ ያብራናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ወይ ጥሩ ሳምንት ጥሩ ነበር እግዚአብሔር ይመስገን እንግዲህ ያው እንደሚታወቀው የመገናኛ ብዙሃን ዳሰሳ መርሃ ግብራችን በመገናኛ ብዙሃን በኩል ከፍተኛ ሽፋን ያገኙ በተለይ ቤተክርስቲያን ቅድስት ቤተክርስቲያንን የሚመለከቱ ጉዳዮች ያነሳን የምንነጋገርበት አምዳችን እንደሆነ ይታወቃል እንግዲህ ባሳለፍነው ሳምንት ደግሞ እንደ ዓለም በተለይ የምእመናንን ኦርቶዶክሳውያንን የተመለከቱ የተለያዩ ጉዳዮች ሲዘገብ ቆይቷል ከሱ ውስጥ ግን ለኛ ቀረብ በሚሉት ሁለት ጉዳዮችን ዛሬ ላይ ይዘን መተናል ሁለቱም ምናልባት ቀሲስ ጥቃቶችን የተመለከቱ ናቸው እንደሚታወቀው ያው ብዙዎቻችንን ያሳዘነው የዚህ በኦሮሚያ ክልል ምስራቅ ሸዋ እንግዲህ ዝቋላ ላይ የዛሬ አመትም በተመሳሳይ የካቲት ላይ የተፈጠረውን ነገር እናቃለን በዘንድሮ አመትም እንግዲህ ተመሳሳይ አይነት ጥቃት ደርሷል ማለት ነው እንደ አምናው ሰፊ ቁጥር ያያዝ እንጂ ጥቃቱ ግን እንደቀጠለ ነው አሁንም ከዛ ጊዜ ጀምሮ በተለያየ ጊዜ እንግዲህ ገዳሙ በጣም ችግር ውስጥ እንዳለ ስንጠቅስ ቆይተናል ባሳለፍነው ሳምንትም ያየነው አሳዛኝ ጉዳይ ነው እንግዲህ ጥቃት አድራሹ ማን ነው የክልሉ የጸጥታ ኃይል በሰዓቱ የት ነበረ የሚለውን ጉዳይ የምናይ ነው የሚሆነው ከዛ እንግዲህ በተመሳሳይ በጣም ብዙ የዓለምን ህዝብ ያሳዘነ የዓለምን ኦርቶዶክስ ሁሉ እንደው በጣም እጅግ ልብ የሰበረ ጉዳይ በሶሪያ ተፈጥሮ ነበር በዛም ተመሳሳይ አይነት ጥቃት ተፈጥሮ ከ20 በላይ ንጹሃን እንግዲህ በቤተ መቅደስ አገልግሎት ላይ እያሉ ነው ሰማዕትነት የተቀበሉት ምናልባት እንግዲህ እዛም ጥቃት አድራሹ ማን ነው እርግጥ ነው እስካሁን ኃላፊነት ይወሰደ የለም እኛ ኢትዮጵያ ውስጥ ለተከሰተው በዝቋላም ለተከሰተው ሶሪያም ለተከሰተው ኃላፊነት ይወሰደ የለም ግን እንደ ክርስቲያን በአለም እየገጠመን ያለው ፈተና ምንድነው የሚለው ማሳያ ነው ስለዚህ ዛሬ ከኢትዮጵያ እስከ ሶሪያ እንግዲህ ያሉ የደረሱ ጥቃቶች ምንድናቸው የሚለው የምንፈትሽ ነው የሚሆነው በተለይም ደግሞ ለዚህ ጉዳይ ኃላፊነት ይወሰደ ያለው ማን ነው እኛም እንገኝባት ኢትዮጵያ እንግዲህ በዝቋላ ተደጋጋሚ በተለይ ከዚህ ከአመታዊ ክብረ በዓላት ጋር መዳረስ ጋር ተገናኝቶ የተለያዩ ይሄ የሽብር ጥቃቶች ይፈጸማሉ እኛ ሀገርም እንደምናቀው ያው የታጠቁ ኃይሎች በሚል ሽፋን ስለሚሰጠው ነው እንጂ ቀድሞ በዓላትን ሄደን እንዳናከብር የሚያደርጉና የሚያስፈራሩ አይነት ድርጊቶች ሲፈጸሙ እና ያለ ለዚህ ትልቁ ማሳያ ዝቋላ ነውና ከፊታችን እንግዲህ ሐምሌ 5 ያው ዝቋላ በሰፊው ከየከተማው ሄዶ ምእመን የሚያከብርበት ሁኔታ እንዳለ ይታወቃል ስለዚህ ከሱ ቀደም ብሎ እንግዲህ ሰኔ ላይ ነው ጥቃት የደረሰው ካስታወሱ ቀሲስ የዛሬ አመትም የካቲት ላይ ነው እንግዲህ ለመጋቢት አብይ ሰው እዛ እንደሚሰበሰብ ይታወቃልና ይሄ ቀድሞ የማስፈራራት ስራ አይነት ነገር እንደሚሰራ ነው ያው ያለን ምልከታ ማለት ነው እንዳጠቃላይ ቀሲስ እንደው ከዝቋላን ጀምረና ጉዳዮችን የምንመለከታቸው ይሆናል ምናልባት በሁለቱም በኩል የነበሩ ነገሮች እንደ ዓለም ክርስቲያን እንደው ምንድነው እየፈጠረብን ያለው ተጽኖ የሚለውን ጉዳይም በጥልቀት የምናይ ነው የሚሆነው እንግዲህ ቀዳሚ የምናደርገው በዚህ በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ እንግዲህ በሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ ከሰኔ 13 2017 ዓ.ም ጀምሮ እንግዲህ ለተከታታይ ቀናት ነው ጥቃቶቹ ሲደርሱ የነበረው እንግዲህ ያው በአካባቢው ላይ ያሉ በሚባሉ የታጠቁ ኃይሎች ነው ሁሌም እንግዲህ የሚነሳው ጉዳይ እንደሚታወቀው ምናልባት ያው ይሄ መረጃ እንደደረሰው የማህበረ ቅዱሳን ሚዲያ መረጃዎችን ለማጣራትና ለመመናንም ለማድረስ እንደዚሁም ደግሞ ለሚመለከታቸው የጸጥታ ኃይሎችም ለማሳወቅ የተቻለንን ሁሉ ጥረት አድርገናል ምናልባት እንግዲህ ያው ቀደም ሲል በተለይ ይሄ በማህበራዊ የትስስር ገጾች ሲወጡ የነበሩ መረጃዎች እርግጥ ነው ግነት የታከለባቸው ናቸው ያው ብዙ አባቶች ሰማዕትነት እንደተቀበሉ እየተደረጉ በተለይም ደግሞ የዛሬ አመት 2016 ዓመተ ምህረት ላይ ተፈጽሞ የነበረውን ያንን እንግዲህ አራት አባቶችን ያሳጣነን እንትን ምስሎች ተንቀሳቃሽ ምስሎች ያመጡ ተመሳሳይ የሆኑ አደጋዎች ተከስተዋል የሚሉ መረጃዎች ሲወጡ ነበር ምናልባት እሱን የማጥራት ስራ ነው ስንሰራ የቆየነው ያው የመጀመሪያ ጥቃት እንደደረሰና ስጋት ላይ እንዳሉ ገዳማያኑ ከጠቀስን በኋላ ያያደረገን የነበረው ከገዳማያኑ ጋር ቶሎ በመገናኘት ሌሎች ጉዳዮችን የማጥራት ስራ ነው ስንሰራ የነበረው
እንደሚታወቀው ቀሲስ ዝቋላ ከገዳሙ በተጨማሪ በአካባቢው ላይ ያሉ ዋሻዎች ውስጥ እንግዲህ በዝግ የሚኖሩ አባቶች እንዳሉ ይታወቃልና እነዚህ አባቶች ላይ ነው አሁን ደግሞ ጥቃት ሲሰነዘር የነበረው ማለት ነው። ምናልባት እንግዲህ አንድ አባት ነው በዚህ ሰማዕትነት የተቀበሉት አባ ኃይለ ሚካኤል የተባሉ የገዳሙ አርድእት ናቸው። ሰማዕትነት የተቀበሉት እኛ አባት 12 ዓመት ያክል እንግዲህ በዓታቸውን ዘግተው የቆዩ ናቸው። ከዛ በፊት በመጋቢነትም ገዳሙ ላይ ቆይተዋል። ማህበረ ስላሴ ቆይተዋል። እንደዚሁም ደግሞ ደብረ ሊባኖስ የነበሩ አባት ናቸው። በጣም የሚወደዱ የሚከበሩ በገዳም ውስጥ በተለይ ይሄ የገዳማውያን ስርዓትን በማስጠበቅ በኩል ትልቅ ሚና የነበራቸው አባትና ስመጥር የነበሩ አባት እንደነበሩ ነው እንግዲህ መረጃዎች የሚያሳዩት። እኛ አባት እንግዲህ ገዳሙ ሲያገለግሉ ቆይተው አሁን ደግሞ ወደ 12 ዓመት እንግዲህ ሆኗቸዋል ማለት ነው። ያው በዝግ እንግዲህ ካሉ አባቶች መካከል ናቸው ብያለሁ ቀደም ባሉት ጊዜ ማለት ነው። ቀሲስ ምናልባት እርሶ እዚህ ላይ እንዲያነሱ የፈለኩት ነገር ምንድነው አንዳንዴ እንደዚህ አይነት ገዳሞች ላይ ስንሄድ ምናልባት በተለይ ስውራን አባቶች ያሉባቸው ቦታዎች ላይ ስንገባ ያለውን የራሱ ህግና ስርዓት አለው እንደው ድምጻችንን እንኳን አናሰማምና ምናልባት እዚህ ቦታ ላይ እንደዚህ አይነት ጥቃቶች ሲፈጸሙ እነዚህ ጥቃት አድራሾች እነማን ናቸው እንደዚህ አይነት ቦታዎች ላይ እንዴት ነው ሊገቡ የቻሉት የሚለው ጉዳይ በጣም አጠያያቂ ነው። ምናልባት ቀሲስ እዚህ ስፍራ ላይ 2016 ዓመተ ምህረት ያ ክስተት ከተከሰተ በኋላ መከላከያ ነበረ። ከዛ መከላከያ በተለያዩ ጥያቄዎች ምክንያት በተለይ የበጀት ጉዳይ ጥያቄው ነው እዛ ስፍራ ላይ ለመከላከያ የሚሆን በጀት ስላልነበረ ክልሉን ከአቅሜ በላይ ነው ስላለ መከላከያ ወጣ። የአካባቢው የጸጥታ ኃይል አድማ በታኝ የሚባለው ግን እስካሁን ሰዓት ድረስ ስፍራው ላይ አለ። ይሄ ጥቃትም ሲደርስ ስፍራው ላይ አለ። ምናልባት እንግዲህ ይሄ ጥቃት ሲደርስ ስፍራው ላይ አለ፣ ግን ይሄን ጥቃት ያው መከላከል አልቻለም ወይ ደግሞ ሰው ይሄን ጥቃት ያደረሱ ሰዎችን መያዝ አልቻለም። እንደም ገዳማውያኑ እንደሚሉን ከሆነ በተለይ በማግስቱ በ13 የጥቃት ደርሶ በ14 የሰማዕቱን አባት እንግዲህ ሊያነሱስ በሄዱ ሰዓት ፍለፊት የታጠቁ ኃይሎችን ያያቸው እንደነበረ እንደውም ይባስ ብለው ይሄ ጥቃት በደረሰበት አካባቢ ላይ እኚህን ሰማዕትነት የተቀበሉ አባትን አልባሳትና መጽሐፍት ጭምር እያቃጠሉ ፍየል አርደው ጠብሰው ሊበሉ ዝግጅት ላይ እንደነበሩ ነው መረጃዎች የደረሱንና እንግዲህ ይሄንን ገዳማውያኑ በዚህ ሰዓት በደረሱ ሰዓት ያው የአካባቢው የጸጥታ ኃይልም አለ አካባቢው ላይ እንደሚታወቀውና በአቅራቢያ ነው እነዚህ የታጠቁ ኃይሎች በጣም ዝቋላን አንደኛው መዳረሻቸው ነው ያደረጉት። ቀሲስ ምናልባት እንግዲህ ዘላቂ የሆነ መፍትሄ ጫካው ተበርብሮ ስራዎች ካልተሰሩ በአካባቢው ላይ ወዳለ ጫካ ይሸሻሉ፣ ግን በጣም በተደጋጋሚ ወደ ገዳሙ ይመጣሉ፣ የፈለጉትን አድርገው ይሄዳሉ። እንግዲህ ከዛ በኋላ ከሳቸው ጋር በተለይ ከአባ ኃይለ ሚካኤል ጋር ጎን ለጎን ዋሻ ውስጥ የነበሩ አባቶች የት እንደደረሱ አልታወቀም የሚል መረጃ ነበር ወጥቶ የነበረው። ምናልባት እነዚህ ጥቃት አድራሾች እንደደረሱና አባ ኃይለ ሚካኤልን እጃቸው እንደገቡ የሌሎች ያዩ አባቶች ግን ከአካባቢው መሰወርን ነው የመረጡትና ወደ ገዳሙ አልደረሱም ነበር። እንግዲህ ገዳማውያኑ ደግሞ ያው እዛ አካባቢ ያለውን ቁጥር ያውቁት ስለነበረ በዛ ተጨንቀዋል። ከዛ በኋላ ግን እነዚህ አባቶች ወደ ገዳሙ የተቀላቀሉበት ሁኔታ ነው ያለው። ምናልባት እንደ ማህበረ ቅዱሳን ሚዲያ በተለይ የዚህ የዝቋላን አካባቢ የገዳሙን አካባቢ የጸጥታ ኃይል ወይ ደግሞ አስተዳደሩን ጭምር በስልክ ለማነጋገር ሙከራ አድርገናል። እንግዲህ እያለ ያለው ያው ተጨማሪ የጸጥታ ኃይልን መድባለን ወንጀለኞቹን እንግዲህ አጥርተን እናመጣለን ነው። ባለፈውም የተባልነው ይሄው ነው። ቀሲስ ዝቋላ ላይ ችግር ይፈጠራል። ከዛ እነዚህ ኃይሎች በጣም በአቅራቢያ ያሉት ግን እንደው ተመጣጣኝ እርምጃ እንኳን ሲወሰድባቸው አንዳይም ተኩስ እንደልባቸው ከፍተው ነው የሚሸሹት። ግን ምናልባት የአካባቢ የጸጥታ ኃይል እንደው ተኩስ ልውውጥ እንኳን አድርጎ እነዚህን ሰዎች ለመቆጣጠር እንኳን የሄደበትን ርቀት እስካሁን አልተመለከትንም። እሱ እንዳልኩት ልምዶች እየሆኑ እየቀጠሉ በተለይ ዝቋላ ላይ ክብረ በዓል ይኖራል ተብሎ ከታሰበ ቀድሞ በ15 ቀን ወይ በአንድ ወር ውስጥ እንደዚህ አይነት ጉዳዮችን መፈጸምና ያው ብዙ ምዕመናን በአካባቢው ላይ ተገኝተው በዓልን ስለሚያከብሩ የማሸበር አይነት ድርጊቶች ይፈጸማሉ። ያን ብቻ አይደለም እንግዲህ በየጊዜው ከንክስ በመጣ ቁጥር የሰማዕታትን እንትን እየቆጠርን ቁጥራቸው ይሄን ያክል ደረሰ ይያልን እየቀጠልን ያለ ነው ማለት ነው። ምናልባት ቀሲስ እንደዚህ አይነት ስፍራ ላይ እንደው ማለት ከምን አይነት ስብዕና በመነጨ ነው በተለይ እንደው ገዳም ውስጥ ያሉ መነኮሳት እሺ ይሁን ግን ዓለም በቃኝ ብለው በዓታቸው ዘግተው እንግዲህ ለ12 ዓመት በጣም ትልቅ ጊዜ ነው ብዬ ማስበውና የቆዩ አባትን ሄደው ወይ ደሞኛ እንደው ቅዱሳኑ ይኖሩበታል የተሰወሩ ቅዱሳን ይኖሩበታል ብለን የምንጠብቅባቸው ቦታዎች ላይ
በዚህ ደረጃ ማለት ባለመፍራት ብቻም ሳይሆን ከስብና በወጣ መልኩ የሚደረጉ ድርጊቶች ከምን የተነሳ ነው? እንደው ምናልባት ሀገረ ስብከቱም እንደዚሁም ደግሞ የክልሉ እንግዲህ የጸጥታ ኃይል እንደዚሁም የፌደራል የጸጥታ ኃይልም ዝቋላ ላይ የተለየ ትኩረት ማድረግ ያለበት ይመስለኛል። እንግዲህ ዝቋላ ላይ ያለፉት ጊዜያቶች በተለይ ያለፉትን ሰማዕታት አባቶቻችንን በምን አይነት መልኩ ነው ይሄ ጉዳይ የተከሰተው የሚለውን መንግስት በተለያዩ የሚዲያ አማራጮች ዶክመንተሪ ሰርቶ ሲያቀርብ ተመልክተናል። ምናልባት ጥፋት አድራሾቹ ገዳም ውስጥ ተቀላቅለው ይኖሩ እንደነበረም ጭምር ዶክመንተሪዎቹ ሲያሳዩን ቆይተዋል። እነዛ ጥፋት አድራሾች እነማን ናቸው? እስካሁን ድረስ ምላሽ አላገኘንባቸው። ሱራሱስ ልክ ነው ወይ የሚለው ስለዚህ እነዛን ጉዳዮች በእንጥልጥል እንደቀሩ አሁንም እንደዚህ አይነት ጉዳዮች ቀጥሏል። ስለዚህ ይሄ ደባ የማን ነው? ማን ነው እየሰራ ያለው የሚለውን ጉዳይ መመርመር ይጠበቅብናል ብለን ነው የምናስበው። የኛን ቤት ደግሞ በተለይም ከቅዱስ ሲኖዶስ ምልዓተ ጉባኤ ጀምሮ ያሉት ነገሮች ይሄን የዝቋላን ጉዳይ እንዴት ነው እየተመለከቱ ያሉት? ሰማዕትነት እየተቀበሉ ያሉ አባቶቻችንንስ በምን መልኩ ነው እየተዘከሩ የሚቀጥሉት የሚለውን ጉዳይ ደግሞ እርሱ እስቲ ይመልከቱት። መልካም። በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው ደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ እንግዲህ ተደጋጋሚ ጥቃት መድረስ ከጀመረበት ጊዜ ያው የተወሰነ ጊዜያት አስቆጥሯል። እንደሚታወቀው ጥቃቱ በዚህ ልክ ይገለጥ እንጂ ቀደም ያለ ጊዜያት ላይ የተለያዩ ምልክቶች እንደነበሩ ይታወቃል። በተለይ ጉዳዩ የሚያሳስባቸው አገልጋዮች ወንድሞች በተለያየ መንገድ በአንዳንድ ሚዲያዎችም ጭምር እንዲሁም በዋናነት ደግሞ በዚህ በማህበራችን ማርሳን ቴሌቪዥን ደግሞ በተደጋጋሚ ጉዳዩ ሲቀርብ እንደነበረ ይታወቃል። በተለይ ሰው ከእንትና አንፃር ከዚህ ከተሟላ መረጃ አንፃር የሚያነሳው የ2016 ዓመተ ምህረት የካቲት ላይ የነበረውን ጥቃት ነው። እዛን ጊዜ ላይ የነበረው ጉዳይ በበለጠ ነገርየው ጎልቶ የታየበት ጊዜ ነበር። ያ ማለት ግን ቀደም ያሉት ጊዜያት ላይ ምንም አይነት ጥቃት ማስፈራሪያ አልነበረ ማለት አይደለም። በተለያየ ጊዜ የማስፈራራት ስራዎች የሚሰሩበት አጋጣሚ ነበረ። እንዲሁም ደግሞ ወደ ገዳሙ የሚሄዱ ምእመናን ደግሞ እንዳይመጡ ጥቃት ሊደርስባቸው የሚችልበት መንገድ ደግሞ ጭምር እንዳለ ሲያስፈራሯቸው እንደነበሩ ጭምር ይታወቃል። ይሄ የሚገርምህ ከ2016 ዓመተ ምህረት የካቲት ወር ላይ ከተፈጸመው ጥቃት በፊት የምእመናን ቁጥር እየቀነሰ ነበር የመጣው አይተው ከሆነና ያ የሆነ ምንድነው በተለየ መንገድ ጥቃቱ አይፈጸም እንጂ ቀደም ባለ ጊዜያት ላይ ግን አማኙ ማህበረሰብ ሄዶ በረከት እንዳይቀበል እንዳይሳለም በተለያየ ፎርማት የማስፈራራት እንዲሁም ደግሞ ስጋት ውስጥ የመክተት እንቅስቃሴዎች ነበሩ። ያንን ነው እየጎላ እያደገ መጥቶ በኋላ ላይ ምንም የተለየ ነገር የሌላቸው ራሳቸውን ሰጥተው በመንፈሳዊ ዓለም ማንነት ውስጥ የሚኖሩ አባቶችን የመግደል ስራ የተሰራው እኛ በሰማዕትነት ምናምንባቸው ምንቀበላቸው አባቶች በየካቲት ወር 2016 ላይ ሰማዕት ሆኗል። ያንን ደግሞ አልቆመም። በጊዜው ታስታውሰው እንደሆነ እኛም በሚዲያ ላይ ሰርተነው ስለነበረ የቀረው የተለያዩ ሐሳቦች ነበሩ። አንደኛ በዚህ በ2016 ዓመተ ምህረት ላይ የነበረው ጥቃት ላይ በተመለከተ የጠሩ ጉዳዮች ሳይጠሩ እንዳለፉ ተመልክተን ነበር በጊዜው። ያሁኑ ጥቃት ካየነው የኛ አባት በረከት ይደርብንና የሚገርምህ በተለይ አባቶቻችን አይታር እነዚህ ለምሳሌ አሁን የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ታሪኩ በይበልጥ የሚጀምረው ከዚህ ከ10ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው የሚጀምረውና እንደዚህ ጥንታዊነት ያላቸው ገዳማት አይተው ከሆነ ከገዳሙ አፋፍ ላይ ከገዳሙ አካባቢ ላይ ለሄ ለባይት በሚመች መንገድ ራሳቸውን ወስነው መኖር የሚችሉበትን መንገድ አካባቢ ላይ ሆነው ነው በጸሎት በጾም ራሳቸውን በመግዛት የሚኖሩትና ይሄ የሚጠበቅና በገዳማት በኢትዮጵያ ገዳማት ሙሉ ያለ በኢትዮጵያ ብቻ አይደለም ነገር ላይ የክርስትና እንቅስቃሴ የክርስትና መንገድ ባለባቸው አብያተ ክርስቲያናትም ጭምር ያለ የነበረ ጥንታዊ ትውፊት ነው በነገር ላይ። ስለዚህ ያንን ለምን ተገኙ ብሎ ማሰብ ልክ ያልሆነ ነው ብለን ነው የምናስበው። ስለዚህ ይሄ የገዳሙ ይዞታ እንደሆነ ይታወቃል። ስለዚህ በዛ ላይ በተመቸ ቦታ ላይ ለሳቸው ለመወሰን በሚመቻች ቦታ ላይ ሆነው የነበሩ አባት ናቸው። ጉዳዩ ከምን ይነሳል ከተባለ ምናልባት በዚህ በሱሁት አረዳድ ነው የምታየው። ማለት የተዛባ ታሪክ የተረዱ ግለሰቦች አሉ። ቁጥራቸው በጣም ጥቂት የማይባሉ አብዛኛው ሰፊ ማህበረሰብ የምትመለከተው እንደዛ ነው። ይሄ ምቹ ነገር ሲኖረው
ተደብቆ ይኖራል እንጂ አንዳንድ ጉዳዮች ሲገለጡ ማንነቱ ይወጣልና ብዙ ጊዜ ስትመለከት ስትሰማ ስታይ አንዱ የምትጋራው ነገር ምንድነው ካልገኝ የተሳሳተ አረዳድ ወይም የታሪክ አረዳድ ይዘው የተነሱ ብዙ ግለሰቦች እንዳሉ ጥቂት ማይባሉ ሰዎች እንዳሉ መመልከት ማየት ይችላል ከዛ አንዱ የሚመነጭ ነው ሌላ ደግሞ ጥላቻ ነው በተለያየ መንገድ ከተነገራቸው ከሰሙት ካደምጡት ካነበቡት ልክ ካልሆነ ታሪክ አንፃር ደግሞ ጥላቻ የፈጠረባቸው አካላት አሉ እነዛ አካላት ናቸው እንግዲህ በተለያየ መንገድ በመንግስትም ባላቸው ቅራኔ እንዲሁም ደግሞ ለቤተክርስቲያንም ባላቸው ጥላቻ ያንን እንደ መገለጫ አድርገው የሚያቀርቡበት መንገድ ሆኖ ነው ምናየው ይሄ በነገር ላይ በዝቋላ ብቻ አይደለም በብዙ የኢትዮጵያ ገዳማት በተደጋጋሚ ሲፈጸም የነበረ የጥቃት መንገድ እሱ ነው በአንድ ሚዲያ ላይ የገዳማት መምሪያ ኃላፊ አንድ አባት ሲናገሩ ሰምቼ ነበር ይሄ ጉዳይ በተመለከተና ምንድነው ሲናገሩ የነበረው በተደጋጋሚ ገዳሙ የሚፈልጉ ግለሰቦች እንዳሉና ገዳማውያኑ ከገዳሙ እንዲለቁ ማስፈራሪያ ጭምር እንደሚልኩባቸው ነበር የተናገሩት ይሄ በትክክል በተደጋጋሚ የተፈጠረ እንዲያው የሚገርመው 2016 የካቲት ላይ ተፈጸመው ጥቃት በፊት በተደጋጋሚ ሲነገር የነበረ ጉዳይ ነው በዛ ብቻ አይደለም በደብረ ሊባኖስ አሁን ተክለ ሃይማኖት ገዳም በተጨማሪ ያንን በተደጋጋሚ ሲያስፈራሩ እንደነበረ በዛ ውስጥ ያሉ ገዳማውያን አጠቃላይ ከዛ ቦታ የሚለቁበት መንገድ እንዲፈጠር በተደጋጋሚ ሲናገሩ እንደነበረ ይታወቃልና እኚህ አባትም ምንድን ያሉት ገዳሙ ወይም ደግሞ የገዳሙ ይዞታ በተመለከተ ገዳማውያን እንደማይመለከት ገዳማውያኑ ከቦታው እንዲለቁ የሚል ሐሳብ በማስፈራሪያ መንገድ ጭምር እስካሁን ድረስ እንደሚያቀርቡ ነው ጉዳይ የቀረበው እና ይሄ ጉዳይ ለመንግስት ያልቀረበ አይደለም ይላሉ እኚህ አባት የሚገርመው ለመንግስት ያልቀረበ አይደለም ለሚመለከተው የክልል በክልል ውስጥ ያሉ በየደረጃ የሚመለከታቸው ኃላፊዎችን በተደጋጋሚ ጉዳዩ ቀርቧል በገዳማቱ እየተፈጸመ ያለው ጥቃት በተመለከተ ጥቃት እንዲፈጸሙ ጭምር የሚያስችሉ ምልክቶችም ጭምር እንዳሉ ሲነገር ነበር ነገር ግን ምላሽ የሰጠ ቀድሞ የደረሰ መከላከል ቀድሞ ደርሶ መከላከል የሚቻልበት መንገድ የዘረጋ የትኛውም የመንግስት ተቋም እንደሌለ እንዳልነበረም በምሬት ነበር ተደጋጋሚ ይኛባት ሲናገሩ የነበረውና የሆነው ይህን ነው በነገር ላይ አሁን በመላ ኢትዮጵያ ብቻ አይደለም በመስራቅ አፍሪካም ጭምር በተለያየ መንገድ መረጃ ያለው ብለህ የምታስበው መንግስታዊ መዋቅር እዚህ አዲስ አበባ አፋፍ ላይ ያለው እንቅስቃሴ ምንም መረጃ የለውም ብሎ ማሰብ እንደ ሙኝነት ነው መቆጥረው እኔ ያንንም ማስበው በሌላ መንገድ ደግሞ አይተው ከሆነ እንደው መቼ መንግስት መረጃ ቋራሱ እጥረት ካጋጠመውና የሚመለከተው መንግስታዊ መዋቅር መረጃ ራሱ ከሌለው ነገር ግን እንደ አይነት ጉዳይ ሊፈጠር ይችላል የሚል ሐሳብ ሲነገራቸው ወይም ሲነገረው ያንን ጉዳይ ሰምቶ አድምጦ አይቶ በሚፈልገው መንገድ ደግሞ ፊልተር አድርጎ ወዲያው መከላከል የሚቻልበት መንገድ መፍጠር ነበርበት ነው ምናልባት እኛ የምናያይዘው ከሞቱ ጋር ብቻ እንዳይመስልህ ምክንያቱም አባቶቻችን በዚህ ክብር ሰማዕትነት ሲቀበሉ ወደ በለጠ ክብር ነው የሚሸጋገሩት በነገር ላይ ከሚደርሱ ጥቃቶች ከሚደርስ ሞት ባለፈ ግን የሚያሳዩ ስጋቶች እንዳሉ ተመለከታል አሁን የህልውና ጉዳይ አይደለም ወይ ጥያቄው እሱ ነው ያ መመለስ ያለበት አይደል አሁን በየጊዜው እንደዚህ ነው አይተው ከሆነ ለምሳሌ አሁን በትግራይ በነበረው ጦርነት ላይ አሁን አማራ ክልል ላይ ባለው ጦርነት ላይ ኦሮሚያ ላይ በተደጋጋሚ በሚፈጸሙ ባሉ አጠቃላይ ኮንፍሊክት በተመለከተ እየሞተ ስላለው ክርስቲያን እየተቃጠሉ ስላሉ ገዳማት እየሞቱ ስላሉ ህፃናት እየሞቱ ስላሉ አገልጋዮች ካህናት መነኮሳት አበው በተመለከተ መንግስት የሚወስደው ኃላፊነት ምንድነው ካልክ ምንም የለም እስካሁን ድረስ የሰማነው ያየነው ጉዳይ የለም ምናልባት መንግስት የወሰደው ኃላፊነት ካለም ማድመጥ ምን ይችልበት መንገድ ካለ ድሉን እንጠቀማለን ግን እንደዛ አልገጠመንም እስካሁን ድረስ ገዳማቱ ያሉት በኢትዮጵያ ውስጥ ነው ያሉት አይደል ለዛም ደግሞ እንግዲህ አስብ ኢትዮጵያ የምትባል ሀገር ጸንታ እንድትቆም በተለያየ መንገድ ብዙ አበርክቶ ያበረከቱ ለሀገር ውለታ የዋሉ ክርስቲያኖች የፈለቁባቸው አይደል የተለያየ ሙያ የፈለቁባቸው የተለያዩ ጥበብ እንደምንጭ ሆነ የፈለቁባቸው ቦታዎች ናቸው እነዚህ ገዳማት ይሄ መንፈሳዊ አበርክቶ ካበርክቶ በላይ ማለት ነው እና ይሄ ሁሉ በሆነበት ሀገር ላይ ምንም ነገር እንዳልተፈጠረ ቆጥሮ አስቦ መሄድ ራሱ ልክ እንዳልሆነ ነው ምናምን ይሄ መታረም እንዳለበት ነው የምናስበው ስለዚህ ለቀጣይ ጊዜ የሚያሳየ ነገር አለ ነው አይደል ችግሮች በተፈጠሩ ቁጥር ችግር የደረሰበት አካል ካልጮኸ አይደል መከራው የተቀበለ አካል ጉዳዩ ምን ላይ እንዳለ በምን መንገድ እንደገጠመው ለምን እንደገጠመው በትክክል አጥንቱ ተመልክቶ አይቶ መጮህ የሚችልበት መንገድ ካልተፈጠረ ሌላ አካል ይደርስኛል ብሎ ማሰብ ራሱ ትንሽ አዳጋች እየሆነ እንደመጣ ነው የምናስበውና ይሄ ትንሽ አሳሳቢ የሆነ ጉዳይ ነው ስለዚህ ስጋቶቹ በሌላ ቦታም ጭምር ሊቀጥሉ እንደሚችሉ የሚያሳዩ ናቸው ማለት ነው አሁን የሚገርምህ
እነዚህ ጥቃት አድራሾች እነማን ናቸው የሚለው የሚጠረጥሩ አካላት አሉ አይደል መቼም በዳቦ ስም የሚጠሩ በተለያየ መንገድ መንግስት ነገሌ ናቸው ይላሉ እነሱ ደግሞ እኛ እንደዚህ አይደለም ይላሉ ብቻ አለ የሐሳብ መጣረሱ አለ አይደል አሁን እንደዚህ የሚባል አካል እኔ ኃላፊነት አልወስድም ይላል ወይም ደግሞ በዚህ ጉዳይ ላይ ምንም ያደረስኩት ጥቃት የለም ይላል ደግሞ ስታይ ደግሞ ጫካ አካባቢ ደግሞ የታጠቁ ኃይላት ደግሞ አሉ መቼም ዝም ብሎ በተአምር የሚፈጠር ጉዳይ እንዳይደለ ይታወቃል እና ትንሽ ግርታ የሚከትና አሳሳቢ የሆነ ጉዳይ ነው ብዬ ነው ማስበው እኔ በሌላ መንገድ ደግሞ ካየነው እኔ ክርስቲያኖችን በቃ ዝም ብሎ መሞትን ያለማመዱን ነው ብዬ ነው ምርዳው እኔ በተደጋጋሚ እየደረሰብን ያለው ጥቃት በተደጋጋሚ እየሆነ ያለው የክርስቲያኖች ሞት እንግዲህ ያስብ በብዙ ሚሊዮን የሚቆጠር ክርስቲያን በጦርነት ይያለቀ ይያለ ምንም እንዳልተፈጠረ እየቆጠርን አየው ገዳማት ሲቃጠሉ ክርስቲያኖች ሲሞቱ ምንም እንዳልተፈጠረ እየቆጠርን የመጣንበት መንፈስ አንዱ የተለማመድንበት መንገድ ነው ብዬ ነው ማስበው ስለዚህ እያለማመዱን ካሉበት መንገድ አንፃር አንዱ አበርክቷቸው ይሄ ነው ብዬ ነው ማስበውና ይሄ መቆም ያለበት ነው እኔ ጤናማ በሆነ ለሀገር ካበረከተነው አበርክቶ አሁን ከመናበረከተው አበርክቶ አንፃር ሰላማችን ተጠብቆ መኖር የሚችልበት መንገድ ለመፍጠር ዋጋ መክፈል አለብን ብለን እናስበውና እሱ ደግሞ ትንሽ መዋየት መመካከር የሚያስፈልገው በሚዲያ ሁሉ ስለማይነገር ማለት ነው ከኛ ቤት አንፃር ካየ ታሳውሳለህ አምና ላይ ሀገር ስብከቱ ጠቅለል ባለ መንገድ ካየ ነው ከመንግስት አካላት ጋር ተገናኝቶ ሐሳብ ተለዋውጦ ጉዳዩ ለዘለቄታዊ መንገድ መፍትሄ እንደሚያመጣ ነበር ቃል የገባውና እሱ መንገድ በተመለከተ የለካበትን አቅጣጫ መገምገም ማየት እንዳለበት እናስባለን አሁን ሀገር ስብከቱ ባለበት ወረዳ ላይ ባለው መንግስታዊ መዋቅር ላይ የሚሰሙ አሉታዊ የሆነ ሐሳቦችም ጭምር መታረም የሚችልበት መንገድ የሀገር ስብከቱ ኃላፊነት ነው ብለን እናስበው በዚህ ልክ የሚናገር የሥራ ኃላፊ ካለ በዚህ ልክ ጥቃቱን በሌላ መንገድ አቢዩዝ ለማድረግ የሚሄድ አካል ካለ መቃወም ያለበት ሀገር ስብከቱ ነው ብለን እናስበውና ያንን እንደ አትኩሮት ቢመለከት ብናይ ጥሩ ነው ብለን እናስባለን ሌላ ግን ጠቅለል ባለ መንገድ ካየነው በተለይ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳምና በሌሎችም ገዳማት የሚደርሱ ጥቃቶች በተመለከተ አሁንም ዘለቀታዊ በሆነ መንገድ ላይ ገዳማት ካላቸው መንፈሳዊ አበርክቶ ባለፈ ለሀገር የሚያበረክተው አበርክቶ ከፍተኛ ስለሆነ የሚጠበቁበት ዘለቀታዊ በሆነ መንገድ የሚጠበቁበት መንገድ እንዲፈጠር ስራ መስራት አለብን ብለን ነው የምናስበው ችግሩ ምን መሰለህ አሁን ብዙ ጊዜ ሐሳብ ብቻ ይነሳል ችግሮች ሲፈጠሩ ደግሞ ወዲያው ሰው ስሜታዊ ሆነና ጉዳዮች ያነሳል በተለያየ መንገድ ነገርየው ሞቁታው ሲገባና ከጥቂት ቀናት በኋላ ደግሞ በሌላ መንገድ ይተካል አይደል በሌላ ችግር ይተካልና ያንን ዘለቀታዊ ባለው መንገድ መፍትሄ የምናመጣው እኛም ጭምር ሌላ አካል መፍትሄ እንዲያመጣ መጠበቅ የለብን ማለት ሌላ ሰው ሊያድንህ መሞከር ልክ አይደለም እንደመዋቀር ስለዚህ ራሳችን በራሳችን ጉዳዮች በምን መንገድ ዘለቀታዊ በሆነ አቅጣጫ መፍታት እንደምንችል ሐሳብ ያስፈልጋል በመንግስትም ደረጃ ጫና መፍጠር የሚቻልባቸው መንገዶችም ካሉ መመካከር ያስፈልጋል ብለን ነው የምናስበው በኔ በኩል በዚህ አይቻለሁ ቀደም ሲል እርሱ ያነሱትን ነው አጽንኦት መስጠት የምፈልገው በተለይም ከአካባቢው ላይ ካለው የጸጥታ ኃይል ወይ ደግሞ ከክልሉም ይሁን እንደዚሁ ከፌደራል የጸጥታ ኃይል የምንጠብቀው ጉዳይ እንዳለ ሆኖ ከቅዱስ ቤተክርስቲያናችን ከሚመለከታቸው አካሎችም ደግሞ ለዝቋላ ትኩረት መሰጠት እንዳለበት በተደጋጋሚ ስናነሳ ቆይተናልና እንደዚህ አይነት ነገር ጉዳዩ ከተከሰተ በኋላ ያው ዝም ነው የሚባለው ቢያንስ መግለጫ መስጠቱን በራሱ በህይወት ላሉ በየገዳሙ ላሉ አባቶቻችንም እንደው አሉልን የሚል ተስፋም ይኖራልና እኔ አገረ ስብከቱም እንደዚሁም ቅዱስ ሲኖዶስም የዝቋላን ጉዳይ እንደው በትኩረት የሚከታተልበት ነገር መመቻቸት መቻል ያለበት ይመስለኛል ምናልባት አሁን ቀሲስ ተለማመድ ነውና ቀደም ሲል እኔ መግቢያ ላይ ምራሴ ምንም ጭምር ሳነሳው ነበር አይደለ እንደው ሚዲያዎች ብዙ አባቶች ቁጥራቸው ያልታወቁ አባቶች ሰማዕትነት ተቀበሉ በዝቋላ ሲባል እንደው ስንት አባት ሞቶብን ቁጥሩ ነው ምንልከው አይደል ስንል ቆየንና አንድ አባት ናቸው ሲል አይ ይሁን ወደሚል ገባን ማለት ነው ስለዚህ አንድ ሁለት ያደረጉ ምን ማድረግ ጀመሩ ማለት ነው ስለ ጥቃት አድራሹ ማፈላለግ ሳይሆን ስንት ሰው ነው በቁጥር እንድንመለከተው ሆነንና ይሄ ነገር እየተንከባለለ መጥቶ እንግዲህ ቅድስት ቤተክርስቲያን መክፈል የሌለባትን ዋጋ እንዳያስከፍላት በተለይ ዝቋላ ላይ ያው ተደጋጋሚ የምንሰማቸው ብዙ ጉዳዮች ስላሉ ይሄን ጉዳይ ብሎ አገረ ስብከቱም ይዞ እንደው ከሱ አቅም በላይ የሆነው ለቅዱስ ሲኖዶስ አሳልፎ ሰጥቶ ጉዳዩ ግን በትኩረት የሚታይበትና ከፌደራል የጸጥታ ኃይል ጋር ራሱ ፍለፊት ተቆጭ ብሎ ተነጋግሮ መተማመን ያለብንን ጉዳዮች ተማምነን ነው ገዳሙ እንደ ገዳም መቀጠል ያለበት እንጂ ሁሌ ገዳማውያኑ እየተጨነቁ ሁሌ ገዳማውያኑ
እንደው መገለጫቸውም እስከሚሆን ድረስ በቃ ዝቋላ እንደዚህ ዛሬ መጡብን ዛሬ ተከበናል ዛሬ አንድ ሰው ተገደለብን ከዛ ይሄን መረጃ የሚያደርሱን አባት ደግሞ ነገ ደግሞ እሳቸው የሆነ ሰማዕትነት ይቀበሉና ቀደሞ ሌላ መረጃ ቀባይ ይኖራልና እንደዛ ያደረግን መቀጠል ይኖርብናል ብዬ ስለማላምን ነው ይሄን ጉዳይ ትኩረት ብንሰጠው ብዬ ያነሳውት ማለት ነው ከዛ በተረፈ ግን ያው ሚዲያ ላይ የምንሰራ ሰዎችን መጠንቀቅ መቻል እንዳለብን ነው በተለይ ባሁኑ በዝቋላ ጉዳይ ያየነው እንደው አባቶቻችንን ብንጠይቃቸው ያሉትን አባቶች እንደው አድራሻ ፈልገን ብንጠይቃቸው ብናጠያየቅ ምንድነው የተከሰተው ማን ነው ጉዳቱን ያደረሰ የሚለውን ጉዳይ እንደው የትኞቹ አባቶቻችን ላይ ነው ጉዳት የደረሰ የሚለውን ጉዳይ ማወቅ መቻል ያለብን ይመስለኛልና ምናልባት እንደው የደረስንላቸው የደገፍናቸው መስሎን ለተጨማሪ ጥቃት እንዳንዳርጋቸው ስጋት አለኝ እኔ ምክንያቱም እንደው ለዚህ ለጥቃት አድራሹም ራሱ አቅጣጫ በመጠቆም ጭምር የሚያስችሉ መረጃዎች ሲወጡ ነው ስንመለከት የነበረውና ምናልባት እንደዚህ አይነት ነገሮች ላይ ሰከን ማለት መቻል ያለብን ይመስለኛል ኦርቶዶክሳውያን የማህበራዊ ሚዲያ የተሰሰር ገጽ አስጠቃሚዎችን ብንሆን እንደዚህ አይነት ጉዳዮች ሲከሰቱ በጣም ጥንቃቄ የሚፈልጉ ናቸው ብለን የምናስበውና ያን ጥንቃቄ ቢያደርጉ በዚሁ አጋጣሚ መልእክት ነው የምናስተላልፈው ወደ ሶሪያ እንሻገር አይደለ ቀሲስ መልካም እንግዲህ ዛሬ ያው ይዘን የመጣ ነው ጉዳይ ቀሲስ ቀደም ሲል መግቢያ ላይ እንዳነሳውትኝ ያው ጥቃት ነው እንግዲህ አገር ውስጥም የዝቋላን ስናነሳ ነበር ስንሻገርም ሶሪያ ላይ ያንኑ ነው የምናገኘው እንግዲህ ሶሪያ ላይ ዛሬ እዚህ ስቱዲዮ እስከገባንበት ሰዓት ድረስ ባሉ መረጃዎች ከ23 በላይ ሰዎች ሰማዕትነት እንደተቀበሉ ነው እንግዲህ መረጃዎች እየወጡ ያሉት ምናልባት እንግዲህ በህክምና መስጫ ቦታዎች ላይ ያሉ ደግሞ ሌላም ጉዳት የደረሰባቸው በየሆስፒታሉ ያሉ ምዕመናን አሉ እነሱ ደግሞ ነገ ከነጎዲያ ይህን ሰማዕትነት የሚቀላቀሉ ሊኖሩ ይችላሉ ድነውም ደግሞ ወደ ቤተ ክርስቲያን አገልግሎት ሊመለሱ የሚችሉ ይኖራሉ ብለን ተስፋ እናደርጋለን ምናልባት እንግዲህ ያው ሶሪያን ስንመለከት እጅግ የሚያሳዝን ነው በተለይ ደግሞ ይሄ ቀደም ሲል እንደ አነሳውቲን ቀሲስ የዝቋላን ስናነሳ ዓለም በቃኝ ብለው እንግዲህ በአታቸውን ዘግተው ያሉ አባቶች ጋር ነው ይሄኛው ደግሞ ስርዓት አምልኮ በሚፈጸምበት በቅዳሴ ሰዓት ነው ተገብቶ ጥቃቱ የተፈጸመው ማለት ነው ከ350 በላይ የሚሆኑ ምዕመናን እንግዲህ አገልጋዮችን ጭምር ማለት ነው ስርዓቱን እየፈጸሙ ባሉበት ነው እንግዲህ እየገባው ያጥፍቶ ጠፊ ማለት ነው አጥፍቶ ጠፊው ከገባ በኋላ እንግዲህ ያው መሳሪያ መተኮስ ጀምሯል ያ መሳሪያ ሲተኩስ በጣም እንግዲህ አምልኮት ላይ የነበረ ምዕመን ከዛ ድርጊቱ እንዲያቆም የተለያዩ ሙከራዎችን ያደረገው ከዛ በኋላ ግን ባልባሱ ላይ ነው በቀበቶ መልክ ይዞት ገብቶ የነበረውን ቦምብ ነው ያፈነዳው ማለት ነው በዚህ ጥቃት እንግዲህ ቀደም ሲል በመግቢያ ላይ እንዳልኩትኝ ከ20 በላይ ሰዎች ሰማዕትነት ሲቀበሉ ወደ 60 የሚደርሱ ደግሞ መቁሰላቸውን ነው መረጃዎች የሚጠቁሙት ምናልባት እንግዲህ ቀሲስ አንዳንዴ ያው ቀደም ሲል ዝቋላ ላይም ስናነሳ የነበረው ነገር ጥቃት ደረሰ ጥቃት አድራሾቹ የታጠቁ ኃይሎች ናቸው እነ ከሌናቸው የሚል ጉዳዮችን በኢትዮጵያ ብቻም ሳይሆን በመላው ዓለም በሚደርሱ ጥቃቶች ላይ ያው ጥቃት አድራሹ አንዳንዴ ኃላፊነት ይወስዳል እኔ ነኝ ይሄንን ጥቃት ያደረስኩት የሚል ማለት ነው ከዛ ውጪ ግን ያው የተለያዩ የመንግስት የጸጥታ ኃይሎች በጥርጣሬ ነከሌ የሚባሉ እንትኖች ናቸው የታጠቁ ኃይሎች ናቸው ጥቃቱን ያደረሱት ይላሉ እነሱ ግን ኃላፊነት ሳይወስዱ ይቀራሉ የለንበትም የሚል አይነት ነገር ነው የምንመለከተውና ሶሪያ ላይ የተፈጸመው ነገር ይሄንኑ ነው የሚያሳየው ምናልባት የጥቃት አድራሹ ከእስላሚክ ስቴት አይኤስ ጋር ስማቸው የሚነሱ አሉ ማለት ነው ከዛ ግንኙነት እንዳላቸው ነው ግን ቡድኑ እስካሁን ምንም ያለው ነገር የለም ማለት ነው የሀገር ውስጥ ጉዳይ ሚኒስቴር እንግዲህ እንዳስታወቀው ያው በዛ ሰዓት ግለሰቡ ገብቶ ይህን ጥቃት ያደረሰ እንጂ የነሱ አባል ነው ይሄ ሰው የሚል መረጃ ነው እየወጣ ያለው ምናልባት ቀሲስ ቀደም ሲል ስናነሳው እርሱም ሲያነሱት ነበር ከገዳማት ጥንታዊ ገዳማት ጋር ተያይዞ ዝቋላ ላይ ያለው ነገር ስናነሳ ነበርና ዓለም ላይ የምንመለከተው ይሄንኑ ነው እንግዲህ በተለይ የቅዱስ ኤልያስ ጥንታዊ ቤተክርስቲያን ነው በዛ አካባቢ ላይ ከሚገኙ በርካታ ምዕመናን ተገኝተው አምልኮት ከሚፈጽሙባቸው ስፍራዎች አንደኛውና ትልቁ ነው ምናልባት ያው የጥቃቱ ሰለባ ሊሆንም የቻለበት ጉዳይ ዋና ጉዳይ ያ ነው ቀሲስ ቀደም ሲል ስናነሳኛ በተለይ ዝቋላ ላይ የሚመለከታቸው አካላት ሀገረ ስብከትም ጭምር በቤተክርስቲያናችን ደግሞ አባቶቻችንም ጭምር ጉዳዩን በደንብ መመልከት መቻል አለባቸው ብለን ስናነሳ ነበር እንግዲህ ያው
ሶሪያ ላይ ይሄ ከተከሰተ በኋላ የነበሩ ነገሮች ምንድናቸው የሚለው ነው መመልከት ያለብን ለኛም መማሪያም ጭምር ስለሚሆኑ ማለት ነው ምእመናንም እንደ ምእመናን በዝማሬና በእልልታ ነው እንግዲህ የሰማዕታትን ቀብር ስርዓት የፈጸሙት ይሄ ትልቅ ማስተማሪያ ነው ብለን ነው የምናስበው ቀደም ሲል ስናነሳ የነበረው እዚህ የማህበራዊ ትስስር ገጽ አስጠቃሚዎች እንደዚህ አይነት ጉዳዮችንም እያመጡ አንዳንዴ ማሳየት መቻል አለብን ብለን ነው የምናስበው እንግዲህ እንደዚህ አይነት ጥቃቶች ቀሲስ በሃይማኖቱ ተከታዮች ዘንድ የማሸበር እንትኖች ይኖራቸዋል ተልኮች ይኖራቸዋል የሶሪያ ምእመናን ይሄንን አላሳዩንም ምናልባት ተመልክተው ከሆነ እንደው የመሸበር ሳይሆን ያው የሰማዕታትን ቁጥር እየጨመረን ነው ሰማዕትነትን ክርስትና እንድጸና ነው ያደረጋችሁ ነው ያላችሁት ስለዚህ እንጥቃት አድራሾች እንዳታስቡ እናንተ እንዳሰባችሁት እየገደላችሁን አይደለም ቁጥራችንን እየጨመራችሁት ነው እናንተ እንዳሰባችሁት ይሄ በሽብር እንትን ውስጥ በፍራቻ ውስጥ ሆነን አምልኮትን እንፈጽም አይደለም ነገልፍ ሆነን አምልኮትን እንፈጽማለን የሚል መልእክቶች ነው ሲያስተላልፉ የቆዩትና ምናልባት እንግዲህ ያው አይሲስ እንደሚታወቀው ይሄ ዋናው መቀመጫ ነው በተለይ ከዚህ ከ2016 ዓመተ ምህረት ጀምሮ እዚህ አካባቢ ላይ ከ70 በላይ አዛዦችም ጭምር የአይሲስ አዛዦችም ጭምር በሶሪያ አቅራቢያ ላይ እንደሚገኙ ነው ዋና አቅጣጫ ሰጪዎቹ እዛ ሶሪያ ላይ እንዳሉ ነው የሚነገረው መረጃዎች የሚያሳዩት ማለት ነው እንግዲህ ያው በዛ በቅርበት አቅራቢያዎች ላይ ደግሞ በጣም በሺዎች የሚቆጠሩ የታጠቁ ኃይሎች አሏቸው በጫካ ውስጥ ያሉ አሉ እንደዚሁ በካምፕ ውስጥ ያሉ አሉ ታስረው ያሉ አሉ ሶሪያ ውስጥ እነዛ ከእንግዲህ ከስር ደግሞ ባንንም በሌላ እየወጡ ያሉበት አጋጣሚ አለ እነዛ የወጡትም ጭምር እንደዚህ አይነት ጥቃቶችን ለማድረስ የመጡበት መንገድ ልምምዳቸው ይሄንኑ ነበር የሚያሳየው ምናልባት ግን ቀሲስ እርሶ እንዳይነሱት የፈለኩት ምንድነው ያው ሶሪያ በተለይ ከዚህ ከ13 አመት ጦርነት በኋላ አሁን እንግዲህ ጊዜያዊ አስተዳደር ነው ያላት በዚህ ጊዜያዊ አስተዳደር ውስጥ ደግሞ ይሄ ጊዜያዊ አስተዳደር የተዋቀረበት መዋቅር ራሱ አንዱ ያጠያያቂ ነው ለዚህ ለሽብሩ ራሱ ወደ መዋቅር ሲመጣ ፕሮሚስ ገብቶ ወይ ቃል ገብቶ የመጣበት አግባብ ነበረ ምክንያቱም የኦርቶዶክሳውያን ቁጥር ይቀንሳል እንዲሁም ደግሞ አናሳ ቁጥር አላቸው የሚባሉ የማህበረሰብ ክፍሎች ሁሌም ተጽዕኖ ይፈጠርባቸዋል እንደዚህ አይነት ጥቃቶች ተደጋጋሚ ጥቃቶች ይደርስባቸዋልና እንደው እነዚህን በተለይ ክርስቲያኑንና አናሳ ቁጥር ያላቸውን የማህበረሰብ ክፍሎች ከለላ አደርግላቸዋለሁ የሚል ቃል ገብቶ ነበር እንግዲህ የመጣው ሲመጣ እንደ ስርዓት ማለት ነው ይሄ ስርዓት ከመጣ በኋላ እርግጥ ነው እንደዚህ አይነት ጥቃቶች ደርሰው አያውቁም ሊባል ይችላል ግን ይሄ ጥቃት አሁን ሲደርስ ደግሞ ኃላፊነት መውሰድ መቻል አለበት እስካሁን ከለላ አላደረገልንም ነው ምክንያቱም ይሄ ሰው እንግዲህ ከውጪ ተንደርድሮ መጥቶ ነው ሮጦ የገባው ነው የአይንማኞች የሚሉት በተለይ ይሄ ጥቃት የደረሰበት ቤተክርስቲያን ፍለፊት በሱቅ ንግድ ላይ ያለ ሰው ሮጦ ሲገባ ጥቃት ሊያደርስ እንደሆነ አንድ እንግዲህ ሱቅ ውስጥ የሚነግር ሰው እንኳን አካባቢ ላይ ያሉ የጸጥታ አካላት ምናልባት የጸጥታ አካላት ራሱ ተብሎ በአሁን ላይ በመዋቅር ደረጃ ያሉት በሶሪያ የማን አካል ናቸው ተብሎ ሲታሰብ ደግሞ ይሄን ጥቃት አድርሰዋል ከሚባሉና አሁን ኃላፊነት አልወሰድኩም ከሚለው ከአይኤስ ጋር ግንኙነት ያላቸውም ጭምር እንደሆኑ ነው መረጃዎች እየወጡ ያሉትና ምናልባት እንግዲህ አባቶቻችን እንግዲህ ምን አይነት ተግባራትን ይፈጽማሉ ከዚህ በኋላ ዓለም በተመሳሳይ እንደዚህ አይነት ስጋት ውስጥ በዓለም የሚገኝ ክርስቲያን እንደዚህ አይነት ስጋት ውስጥ ከገባ እንደው እንደ ሀታ ቤተክርስቲያናትም ተቀራርቦ መነጋገር መቻልና ጉዳዮችን የጋራ የሆኑ መፍትሄ አመላካቾች የሆኑ አቅጣጫዎችንም መያዝ መቻል ያለባቸው ይመስለኛል እንደ አጠቃላይ ቀሲስ ያው እንዴት አገኙት ይሄንን ጉዳይ በተለይ በአባቶቻችን በኩል ያለው እንደዚሁም ደግሞ በራሱ በመንግስት የጸጥታ አካላት በኩል የተወሰዱ እርምጃዎች ምንድነው ያለው ነገር የሚያሳየው ነገር የሚለው ነገር እርሶ እንዲመለከቱት ፈለኩኝ ምናልባት ወደ ኋላ ተመልሼ ይሄንን ጥቃት አድርሷል የሚባለው እንግዲህ አካል በዚህ በሶሪያና በአጎራባች አካባቢዎች ላይ ምን ያክል ቁጥር ያለው ነው በጣም ሰፊ ቁጥር ያለው ነው ስለዚህ እነዚህ አካላት እንደልባቸው እየገቡ ይወጡ ነው ያሉት እንዳልኩትኝ በመንግስት መዋቅር ግን እነዚህ ሰዎች የመከላከል ስራ ሰራለ የሚል ቃል ነበርውና እንደው እንዳጠቃላይ መለስልበታለሁ እርሶ እንዴት አገኙት በተለይ ገዳሙ ጥንታዊ ከመሆኑ ጋር ተያይዞ የሚነሱ ጉዳዮች ስላሉ መልካም እኔ እንደመነሻ ቢሆን ጥሩ ነው በየማስበው ምንድነው ሶሪያም ጨምሮ ኢትዮጵያ ብናያይዝ ሌሎችም አብያተ ክርስቲያናት በጥንታዊነት ከሚታወቁ መካከል ናቸው ጊዜው ቢለያይም ግን ቢያንስ ክርስትና በሶሪያ በግሪክ በኢትዮጵያ የተሰበከበት የተነገረበት የተስፋፋበት ጊዜው የሚያህል ሚራራቅ እንዳልሆነ ያው ይታወቃል ይሄ በቸርች ሂስትሪ የሚታወቅ ነው
ስለዚህ በአብያተ ክርስቲያናቱ መካከል ላይ የሚደርሰው ተጽዕኖ በተመለከተ ብዙ ጊዜ ተመሳሳይ የሆነ ድልፈንታ አለው። አይተህ ከሆነ ለምሳሌ የሚደርስባቸው ጥቃት እንደመነሻ ብዙ ጊዜ ሲታይ ምንጩ ከምን ሊሆን እንደሚችል የሚታወቅበት ዓለም አቀፍ እንቅስቃሴው በዓለም አቀፍ ደረጃ የሚታወቅ ነው። እነዚህ ጥንታዊነት ያላቸው አብያተ ክርስቲያናትን የማጥፋትና የማጥቃት የማዳከም ስራ የመስራት እንቅስቃሴዎች አሉና እነዚህ ስራዎችን ከሚያፋጥኑ አካላት መካከል አንዱ የዚህ የአይኤስ የሚባል የሽብር ቡድን አንዱ ነው ታገኘዋለህ። የሚገርምህ በተለይ ይሄ ጥቃቱ ከደረሰ በኋላ ሳና የሚባል የሀገሪቷ የሶሪያ የአረብ ዜና አገልግሎት በተመለከተ በተደጋጋሚ ጉዳዮች ሲያቀርበው ነበርና ጉዳዩ በጊዜያዊነት ብቻ አድርጎ አያቀርቡም። ጉዳዩ እንደመነሻ የሚያቀርባቸው ነጥቦችም አሉ። በተለይ ደግሞ በተወሰነ መንገድ በቅጥ ለመንግስታዊ መዋቅሩ የሚያደላ ጉዳይ ቢያቀርብም በጊዜ የተመረጠው ጊዜያዊ መንግስት በተመለከተ እሱ እንዳይጸና ወይም ደግሞ የሽግግር ስራ በሚፈለግበት ልክ እንዳይሰራ ምንድነው ይሄ የተቃውሞ ድምጽ የማሰሚያ አንድ ማረጋገጫ አድርጎ የሚያቀርብበት የሱ ጫና መፍጠሪያ ነው አድርጎ የሚያቀርብበት መንገድ አለው። ጉዳዩ እሱ ብቻ ነው ካልካል ከዛ በላይ የሚያልፍ ነገር አለው። በተለይ በሶሪያ ላይ ሰሞኑ በደረሰ ጉዳይ ስትመለከት ከቤተክርስቲያን አንፃር ከኢትዮጵያ ቤተክርስቲያን የሚመሳሰሉ ጉዳዮች እንዲያው የሚገርምህ ከመሻል አንፃር ደግሞ በሶሪያ ላይ ያለው እንቅስቃሴ ከኢትዮጵያ ቤተክርስቲያን ከሚደርስባት ጫና አንፃር የሚሻልበት መንገድ ላሳየ። ለምሳሌ መንግስታዊ የዜና አውታሮች መንግስታዊ እነዚህ የዜና አገልግሎቶች በተመለከተ ጉዳይ የተፈጠረበት አጠቃላይ አቅጣጫ የመዘገብ ልምዶች አሏቸው። ማንኛውም ሽብር ይፈጸም ማንኛውም አደጋ ይፈጸም ጉዳዩን የማቅረብ ልምዶች አሏቸው። በእኛ ደግሞ ካየኸው ያንን ነገር የለም። በየትኛውም ገዳማት በየትኛውም መንገድ በአብያተ ክርስቲያናት ላይ የሚፈጠረው ችግር በተመለከተ የዜና አውታሮችን ደግሞ እነዚህ ታላላቅ የሚባሉ በሀገራችን ላይ ያሉ ጣቢያዎች ሲዘግቡ ጉዳዩ ሲያቀርቡ የምትመለከትበት መንገድ የለም። አልፎ አልፎ ደግሞ ካጋጠመ ጉዳዩ ለመንግስታዊ መዋቅር ሊያደላ በሚችል መንገድ ወይም ደግሞ ጉዳዩ ግልባጭ ተደርጎ የሚቀርበት መንገድ ታያለህ ብዙ ጊዜ እና ይሄ አንዱ በጣም የሚሻልበት ነው ብዬ ነው የማስበው። ለምሳሌ አሁን እንደ ማሳያ አድርገህ የምትመለከተው ይህንን በጥንታዊ በቅዱስ ኤልያስ የግሪክ ቤተክርስቲያን የደረሰው ጥቃት በተመለከተ ቃል በቃል የሆነ ጉዳይ ነው የዘገበው ይሄ ጣቢያ። የሚገርመው እንግዲህ በሀገሪቷ በጣም የሚታወቅ ለመንግስታዊ መዋቅር የቀረበ ቢሆንም ግን ቃል በቃል አጠቃላይ የነበረው የሽብር ሁኔታ በተመለከተ የቆሰለው የሞተው የተፈጠረ ጉዳይ ሲዘግብ እንደነበረ ነው ሳይ ነበርና እሱ ያያል። ያ ብቻ አይደለም ሌሎችም ዓለም አቀፍ የዜና ተቋማት ወይም ደግሞ አገልግሎቶችም ይህንን ሚዲያ ዋቢ አድርገው ሲዘግቡ ነው የምንመለከተው። ያንን የሚሻልበት መንገድ እንዳለ አስባለሁ። ከዛ በተጨማሪ ደግሞ መንፈሳውያን የሶሪያ ቤተክርስቲያን የግሪክን በተጨማሪ በይበልጥ ግን የሶሪያ ቤተክርስቲያን መንፈሳዊ መሪዎች የመንግስት ባለስልጣናትን የሚያናግሩበትና ማሳሰቢያ የሚሰጡበት አቅማቸው ከፍ ያለ ነው። ከምን እንደመነጨ ብዙ ጉዳዮች ሊቀርብ ይችላል። ግን በአጭሩ ስንመለከተው ለምሳሌ ፓትርያርኩ ይህን ጉዳይ እንደተፈጠረ ሲያረጋግጡ የሶሪያ ጊዜያዊ ባለስልጣናትን ያሏቸው ጉዳይ አለ። ምንድነው ያሏቸው? በቤተክርስቲያናት ቅድስና ላይ ጥሰት በመፈጸም ለተፈጸመውና አሁንም የተከሰተ ለቀጠለው ነገር ሁሉ ኃላፊነት መውሰድ አለባችሁ ያሏቸው። እንግዲህ አስብ በዚህ ልክ የጠራ ነገር የለውም የሚባል የሶሪያ ጊዜያዊ መንግስት ተጠያቂ እንዲሆን ጫና መፍጠር የሚችልበት አቅም አለ። ይሄኛ ጋለው ካልከኝ እንግዲህ ከይቅርታ ጋር የለም ይሄ ቃል በቃል ምክንያቱም ከምን እንደመነጨ ትንሽ ሊያወያይ ይችላል እንጂ ምንም እንዳልተፈጠረ የምንቆጥርበት መንገድ ነው እየተፈጠረ ያለው። አንዳንድ ጊዜ ጉዳይ እንዳልተፈጠረ አስቦም ሲነገር ወይም ሲቀርብ እንደ እንግዳ ነው እንዴ ተፈጥሯል እንዴ ምን ሆነ የሚል ጉዳይም ጭምር መንፈሳዊ መሪዎች የሚሰሙበትና በዛ መንገድ የሚያዩበት አቅጣጫ እየተፈጠረ መጥቷልና ይሄ ከኛ በጣም የተሻለ እንደሆነ እመለከተዋለሁ አያለሁ። ይሄ ብቻ እንዳይመስል ሶስተኛ ደግሞ ልጨምርልህ። በተለይ በዚህ በመንግስታዊ መዋቅር ላይ በተመለከተ ለጉዳዮቹ ወዲያው ኃላፊነት ወስዶ እንደ መንግስት ደግሞ ሪአክት ማድረግ የሚቻልበት መንገድ ደግሞ ታያለህ። ይሄ እኛ ጋር ለወይ ካልከኝ በፍጹም የለም። ይሄ ምንም የሚታይ ጉዳይ ነው ማለት የለም ስንል የተቃውሞ ስሜት አይደለም እያቀርብ ያለ ነው። አሁን ሰው እንዲረዳው የምንፈልገው እሱን ነው። ወይ በጥላቻ መንገድም አይደለም እያቀርብ ያለ ነው። የለም ስንል ኃላፊነት ወስዶ መስራት ያለበት አካል ያልሰራው ጉዳይ ከሌለ የለም ነው የሚባለው። መቼም የሌላ ነገር እንዳለ አድርገህ ማቅረብ ራሱ ኃጢአት ስለሚሆን ማለት ነው። ስለዚህ በሶሪያ ላይ የተፈጠረው ነገር ወዲያው ሲሆን ምንድነው የሆነው? የውጭ ጉዳይ ሚኒስትር ማን ነው የሀገር ውስጥ ጉዳይ ሚኒስትር
ሐሳቡ ላይ በደንብ አድርገው ነው ያቀረቡት። በጉዳዩ መግለጫ ሰጥቷል። እንዲያውም የተወገዘ ወንጀል እንደሆነም ጭምር አጽንኦት ሰጥተው ነበር የገለጹበትና ያንን በዚህ ጉዳይ ብቻ እንደማያበቃ ከመግለጫ ባለፈ ደግሞ ጉዳይ የሚመለከቱ ልዩ ልዩ ባለሙያዎችና የምርመራ አካላትም ጭምር እንደሚያስተማሩ ስራውን ጭምር እንደጀመሩ ያንን ነው በተደጋጋሚ ሲያቀርቡ የነበረ። አጽንኦት ሰጥተው ሲናገሩ እንዲያውም የሚገርምህ ጉዳዩ ትንሽ ወደ መንግስታዊ መዋቅር አመጡት እንጂ የሽብር ድርጊቶች የሶሪያ መንግስት የሲቪል ሰላም ለማምጣት የሚያደርገውን ጥረት አያቆሙትም። ስለዚህ መውሰድ ያለብን ኃላፊነት ወስደን ጉዳዮቹ እናያቸዋለን የሚል ስሜት ሲያቀርቡ ተመለከታለና ይሄ በዚህ ቢያንስ እንደው በሶስት ጉዳዮች ቢያንስ ከኛ የሚሻሉበት መንገድ እንዳለ ተመለከታለ። ከዛ ውጭ ግን እንደ ምእመን ደግሞ አይተው ከሆነ የሶሪያ ቤተክርስቲያን ምእመናን በጣም ጠንካራ የሚባሉ ናቸው። ታስታውስ እንደሆነ በተደጋጋሚ በሶሪያ ቤተክርስቲያን ይነሳ ከነበረ ጉዳይ አንዱ በተለይ የዚህ የአይኤስ እንቅስቃሴ እየበረታ እየጠነከረ ሲመጣ የአልአሳድ መንግስት ጥንታውያን ገዳማትን መጠበቅ የሚችልበት አቅም እየሳሳ ሲመጣ ምእመናንም እንዲሁም ሰላማቸውን መጠበቅ የሚቻልበት መንገድ እየሳሳ ሲመጣ ምንድን ያደረጉት ዝም ብሎ ከመሞት ገዳማቱ ከሚቃጠሉ ቢያንስ ከ18 ዓመት ጀምሮ እስከ 40ዎቹ መጨረሻ ድረስ ያሉ ምእመናንን ፍላጎት ያላቸው ጉዳይ የተረዱ ምእመናን ማስታጠቅ የሚቻልበት መንገድ ተፈጠረበት ጊዜ ነበር። በጊዜው ላይ በዛ ነበር የሚገርም ያ ሁሉ ጥቃት ሲፈጸም እንዲሁም ደግሞ የታጠቁ የአሸባሪ አካላት ደግሞ መጥተው ገዳማት እንዲያቃጥሉ ምእመናን ጭምር እንዳይገሉ የመከላከል ስራ ሲሰራ ነበር። የማጥቃት አይደለም የመከላከል ስራ ሲሰሩ የነበሩ ይሄ እስከዚህ ድረስ የሄዱበት ርቀት እንደነበረ ነው የምታየውና ይሄ በጥንታውያን አብያተ ክርስቲያናት ይደርስባት ከነበረው ችግር አንፃር እንደ መፍትሄ ማለት ይሄ ዝም ብሎ ማልቀስ ዝም ብሎ እንደው የሞተን ነው የተገደለ ነው የሚለው ጉዳይ ሳይሆን ቤቷን ዘግታ እንደ መፍትሄ ያቀረበቻቸው ጉዳዮችን ጭምር እንደነበሩ ታያለ። እኔ በዛ ነው የማየው። በተለይ አሁን ከደረሰው ጥቃት አንፃር ስናየው ከኢትዮጵያ ቤተክርስቲያንም ተያያዥነት ጉዳይ ስላለው ምን ወስዳቸው ትምህርቶች አሉ። አንደኛ መንግስታዊ መዋቅር በደም ኃላፊነት ወስዶ ጉዳዮችን ማጥራት ያስፈልጋል የሚል አቋም እንይዛለን። ሁለተኛ ደግሞ የኛ ቤት ደግሞ መንፈሳዊ መሪዎቻችን ጉዳዩ ምንም እንዳልተፈጠረ መቁጠር እንደሌለባቸው ንቀው የሚያልፉባቸው ጉዳዮች መፈጠር እንደሌለባቸው ያ ብቻ ሳይሆን ደግሞ ጊዜያዊና ዘለቀታዊ መፍትሄ ለማምጣት ቤትን ዘግቶ አሁን አይቶ ከሆነ ብዙ ነገሮቻችን በሚዲያ እንደወጡ ናቸው አይደል? አሁን በሚስጥር ሆነ ውጤቱ ብቻ ልትገልጠው የሚገባ ጉዳይ ብዙ ጊዜ ሲወጣ ታያለህና ቤትን ዘግተህ ዘለቀታዊ የሆነ እንደ ቤተክርስቲያን እንደ መዋቅራዊ አካሄድ መፍትሄ ማምጣት የሚቻልበት መንገድ መቀየስ እንዳለብን ነው ማስበው። እነዚህ ጉዳዮችን ብንመለከት የተወሰነ ጉዳይ ቢያንስ ማቀለል እንደሚቻል አስባለሁ። የሶሪያ ቤተክርስቲያን ግን በጣም ጠንካራ የሚባል አቋም ካላቸው ጥንታውያን አብያተ ክርስቲያናት መካከል እንደሆነች ይታወቃል። በተለይ ያላቸው የውስጥ መለያየት ከውጭ ለሚመጣ ተጽዕኖ ያሚያል እድል ያልሰጠ እንደሆነ ትመለከታለህ። ቢያንስ የውስጥ ያላቸው መለያየት በውጭ የሚመጣባቸውን ተጽዕኖ በተወሰነ መንገድ በር እንዳይከፍትባቸው ሲሰሩ ነው የምትመለከታቸውና ጠንካራ የሚባል እንቅስቃሴ አለ። ዝሮ ዝሮ ግን ምእመናኑ እነዚህ ሰማዕትነት የተቀበሉ ክርስቲያኖችን በደስታ እንደሸኙዋቸው በተለያዩ ምስሎችን ስንመለከት ነበር። እንደ ቤተክርስቲያን ግንኛ ምን ወስላችሁ ብዙ ጉዳዮች እንዳሉ አስባለሁ። እንግዲህ እንደዚህ አይነት ጥቃቶች ሲፈጸሙ በተለይ በጊዜው ሀገሪቷን እየመራት ካለው አካል ጋር የሚገናኙ ጉዳዮች ይነሳሉ። በተለይ አሁን በጊዜያዊ ፕሬዝዳንትነት እየመሩት ያሉት ሰው ከዚህ በፊት ከአልቃይዳ ጋር ግንኙነት የነበራቸውና በዚህ በአሜሪካና በዩናይትድ ኪንግደም አሸባሪ ቡድን ተብለው ከተያዙት ውስጥ ይሳተፍ እንደነበሩ መረጃዎች ይጠቁማሉና በተመሳሳይ ሶሪያ ላይ ጥያቄ እየተነሳ ያለው ጉዳይ ይሄ ነው። አሁን በጊዜያዊ አስተዳደርነት የያዙት አካላት መዋቅር ውስጥ ያሉ አካላት ከዚህ በፊት በሽብር ወንጀል የሚከሰሱ ግሩፖች ውስጥ የነበሩ ናቸው የሚል ነውና እንግዲህ ያው በሶሪያ ሰማዕትነት የተቀበሉ ወንድሞች እንዳሉ እህቶች እንዳሉ እንግዲህ መረጃዎች ይጠቁማሉ። ምናልባት ያ እንቅስቃሴ ቅዳሴ ላይ እንደነበሩ ነው። ግን በተለይ በር አካባቢ ላይ የነበሩ ብዙዎች ጥቃት የደረሰባቸውና ሰማዕትነት የተቀበሉ እንደው ከዛውስ በህይወት የተረፉ ካሉ እነዚህ ሰዎች ተጨማሪ ኃይል ነበረ ከኋላ ነው አንድ ብቻ አልነበረም ከሱ ተከትሎ የሚመጣም ሰው ነበረ ወደ ኋላ ተመልሷል የሚል ነው እንግዲህ የዓይን እማኞች ጉዳዩን ያነሱ ያሉትና ምናልባት መረጃዎች የሚወጡበትና ይሄ ጊዜያዊ አስተዳደሩ ወንበሩን ለማጽናትም እርምጃዎችን የሚወስድበት ነገር ሰፊ ነው ይሄ ነው ማስበው። ምናልባት እንግዲህ ያው የቀብር ስነ ስርዓቱ ተፈጽሟል።
ከዚህ ከሽብር ወንጀል ጋር ተያይዞ ስማቸው የሚነሳ እንግዲህ ቁጥራቸው በጣም በሰፊ ነው አይደል የሚነሳው ከሶሪያ አካባቢ እስከ 40,000 የሚደርሱ ነው መረጃዎች የሚጠቁሙት ማለት ነው ያው ግምታዊ ቢሆኑም መረጃዎች የሚወጡት 40,000 የሚደርሱ በተለያዩ የሽብር ወንጀል ውስጥ የሚሳተፉ የሚባሉ አካላት የታጠቁ ኃይሎች ዙሪያ ያሉ ሶሪያ ውስጥ እነዚህ ደግሞ በተለይ አክራሪ እስልምናን የሚከተሉ ናቸውና ባንድም በሌላ ይሄን አክራሪ እስልምናን ደግሞ ከሚከተሉት ውስጥ ከነዚህ ሰዎች ውስጥ መዋቅሩን ያዙ ይጨምራሉ ስለዚህ መዋቅሩን ይዟል በበረሃ ሸፍተው ያሉ ወይ ደግሞ በየካምፕ መስርተው እንግዲህ በየጫካ ያሉትን ይደግፏቸዋል የሚሉ መረጃዎች ነው የወጡት ምናልባት እንግዲህ እንደዚህ አይነት ጉዳዮች ወጥተው ዘላቂ የሆነ መፍትሄ ለሶሪያም እንግዲህ ለሀገራችን ለኢትዮጵያም ይሄ ጥቃት አድራሹ አካል ተገኝቶ ፍትህ የተሟላ ፍትህ እስኪሰፍን ድረስ ያው ተቋሙ የሚቆም አይደለም ጥቃቱም የሚቆም አይደለም ያየነው ከኢትዮጵያ እስከ ሶሪያ ምናልባት 2016 ላይ ተመሳሳይ አይነት ጥቃት ደርሶ ነበር ሶሪያ ላይ ካስታወሱ ቀሲስ እዛ ላይም ጥቃት አድራሾችን እንግዲህ ያው አጥፍቶ ጠፊ ነው የሚሆኑት እዛ ምክንያቱም የላካቸውን ይዘው የመጡትን ተልኮ ማን እንደሆነ እንዳይደረስበት ነው እንግዲህ አጥፍቶ የሚጠፉት ማለት ነው ምናልባት በህይወት እንዳለ ቢያዝ ከማን ነው የተላከው ምን አይነት መዋቅር ውስጥ አለ የሚለው ነገር እንዳይወጣ ማለት ነው ምናልባት እኛ ሀገር ያለምምድ የለም ይመጣሉ ጥቃቱን አድርሰው መልሰው ወደ ጫካ ይገባሉ ግን እነዚህ ሰዎች ያሉበትን ቦታ አድኖ በመያዙ በኩል ብዙ ልምምዶች አናይም እንደው ምንድነው እነዚህ ጥቃት አድራሾች ወይ የታጠቁ ኃይሎች በራሳቸው ጊዜ መንግስት ባቀረበው ጥያቄ መሰረት መተው እጅ ሰጡ ሲባል ነው የምንሰማው እንጂ እንደው እዚህ ቦታ ላይ ጥቃት ያደረሰው እርምጃ ተወሰደበት የሚሉ ልምምዶች ከጊዜ በኋላ ሙሉ ለሙሉ ደብዛቸው የጠፋ ጉዳይ ናቸው ይሄ ነው ማስበው እንደ ኢትዮጵያና እንደ አጠቃላይ እንግዲህ ያው የፊታችን እንግዲህ ሐምሌ 5 በዝቋላ በዓለ ንግስ አለ ትልቅ ክብረ በዓል ነው እንደሚታወቀውና ያንን ክብረ በዓል እንግዲህ በድምቀት ለማክበር ምዕመናን እንዳይሸበሩ አባቶቻችን መልእክቶቻቸውን እያስተላለፉ ነው አሁንም ላይ ስጋት አለ ግን ይሄን ስጋት መቅረፍ የምንችለው በጋራ አንድ ላይ ስንሆን ነው ምናልባት አባቶቻችን ሰላም ሲሆኑ ብቻ አይደለም በስፍራው ላይ መምጣት መሄድ ያለብን የሚል አቅጣጫዎችን ነው እየሰማን ያለነው እንግዲህ እንደ ሚዲያ አባቶቻችን ወደዚህ ከመጡ ገዳም ውስጥ ያሉ በተለይ ጉዳይ ሲከሰት ጉዳዩን በቅርበት እየተከታተሉ ያሉ አባቶቻችንን ወደ ሚዲያው አምጥተን ምናልባት ቀጣይ በተለይ ደግሞ በዓለ ንግሱን ከመንግስት የጸጥታ አካላት ጋርም ጭምር ሆኖ ምን አይነት ስምምነቶች አሉ ስጋቶች እንዳይኖሩ ምን አይነት ስራዎች ተሰርቷል የሚለው ደግሞ ለተመልካቾቻችን የምናደርስ ነው የሚሆነው እና ተቃለል ጨምሩት ከሌለ ቀሲስ ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ የተመለከታችሁትን ይመስል ነበር የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ነኝ ነው ደስ ያብራናችሁ ቆይታ አደረገን ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ ሰላም እግዚአብሔር ከሁላችን ጋር